ቆይታዬ እንግዲህ የሚያበቃበት ቀን ነው ማለት ነው። መልካም ነገር ነው። በኢቢኤስ ቤት ንግስት ትሆናለች ተብላ ስትጠበቅ የነበረችው ተወዳጇ ጋዜጠኛ ምህረት ዮሴፍ ሴትነቴን በአለቆቼ ተጠይቄያለሁ፣ ይህንን ማድረግ ደግሞ አልችልም፣ ስለዚህ ኢቢኤስን ለቅቄያለሁ በማለት ህልሟ ባጭሩ ቀርቶ ከኢቢኤስ ጋርም የ80 ፊርማዋን ገና በማለዳ ቀዳለች። በዚህ ብቻ አላበቃችም። የኢቢኤስ ቴሌቪዥንን የጓዳ ጉድ ዘርግፈዋለች። ኢቢኤስ ውስጥ ለመስራት አለች ምህረት ከአለቃ ጋር መሞዳሞድ ይጠይቃል። በኢቢኤስ የነበረኝ ቆይታም ከስራ ይልቅ ከአለቃ ጋር መሞዳሞድ ላይ ያተኩራል። ይህ ስላልተመቸኝ ሳልፈልግ ስራዬን ለቅቄያለሁ ብላለች ጋዜጠኛ ምህረት ዮሴፍ። ከ7 ወራት ቆይታ በኋላ በሴትነቷ ከአለቆቿ ጋር መሞዳሞድ በመጠየቋና ያንን በማየቷ ስራዋን መልቀቋ ተሰምቷል። በጣቢያው ያለው የሥራ ሁኔታ አልተመቸኝም። ቀደም ባለው ስራዬ የሥራ ነፃነት ነበረኝ። ለተመልካች እንጂ ለአለቃዬ ብዬ አልሰራም። በተጨማሪም ስራዬን አከብረዋለሁ፣ እወደዋለሁ። በኢቢኤስ የነበረኝ ቆይታ ከስራ ይልቅ ከአለቃ ጋር መሞዳሞድ ላይ ያተኩራል። ይህ ደግሞ ከእኔ ባህሪ ጋር ባለመሄዱ ስራዬን ለመልቀቅ ተገድጃለሁ ስትል እውነታውን ዘርግፈዋለች። ምህረት ወደ ኢቢኤስ ከመግባቷ በፊት ለ7 ዓመታት የሰራችበትን ፋና ብሮድካስቲንግ ኮርፖሬሽን ለመልቀቅም ከፍተኛ መስዋዕትነት መክፈሏን ገልጻለች። ብዙ ባቀደችበት ኢቢኤስ ቴሌቪዥን ግን የጠበቀችውን ያህል ባለመጓዟ ማዘኗን ጭምር ነው የገለጸችው። ባልተጠበቀ ሁኔታ ኢቢኤስ ከፋና ቴሌቪዥን አስኮብሎ ካመጣት ተወዳጇ ጋዜጠኛ ምህረት ዮሴፍ ጋር ተለያይቷል። ምህረት ከዚህ በኋላ በኢቢኤስ ቴሌቪዥን አንመለከታትም። የኢቢኤስ ሴት ሰራተኞች ግን እስካሁን እየተሞዳሞዱ ነው ማለት ነው የቆዩት የሚል ጥያቄን አስነስቷል። በፋና ላምሮት ችሎታዋን የሚያውቋት ሰዎች ምህረት ዮሴፍ እንደ ናፍቆት እንደ መቅደስ ደበሳይ ሁሉ አዲሷ የኢቢኤስ ንግስት ከሁሉም በላይ የምትወደድ አቅራቢ ትሆናለች በማለት በሙሉ እምነት ተናግረውላት ነበር። በመቅደስ ደበሳይ ተይዞ የነበረውን የንግስት ዙፋን ቦታውንም ለምህረት ዮሴፍ አስረክበው እንደ ኮከብ ትደምቃለች ተብላም ተጠብቃ ነበር። ምህረት ዮሴፍ ግን አሁን በኢቢኤስ ቴሌቪዥን ለመስራት እጅግ ከባድ ነው። በዚያ ስራ ለመስራት ከአለቆች ጋር መሞዳሞድ ይጠይቃል። ስለዚህ ይህንን እኔ ማድረግ አልችልም፣ ከባህሬ ጋር አይሄድም፣ በዚህም ምክንያት ስራዬን ለመልቀቅ ተገድጃለሁ በማለት ከኢቢኤስ ቴሌቪዥን ጋር ተለያይታለች። ኢቢኤስ አንድ ቁም ነገረኛ ጋዜጠኛን አገኘ በማለት በመጀመሪያዎቿ የኢቢኤስ ፕሮግራሞቿ ላይ በርካቶች ምህረትን ሲያሞግሷት ነበር። አንዳንዶች ደግሞ የኢቢኤስን ለዛ መላበስ አልቻለችም በማለት ትችት ይሰነዝሩባታል። 7 ወራት ከቆየች በኋላ ለምንስ አሁን ይህንን ውሳኔ ወሰነች? ያለቆችን ባህሪ ግን ማጋለጧ ጀግና ያስብላታል። በኢቢኤስ ውስጥ ያሉ ያለቃና የሰራተኛ መሞዳሞዶች ለሷ ምቾት አልሰጧትም። ይህንን ህዝብ እንዲያውቀው ማድረጓ ሊያስመሰግናት ይገባል ያሉ በርካቶች ናቸው። እንዲሁም ሰዎች በመቅደስ ደበሳይ አይን እየተመለከቷት ትችቶችን ሲሰነዝሩባትም ነበር። እንደሚታወቀው ምህረት ዮሴፍ የመቅደስ ደበሳይ ተተኪ ተደርጋ ነበር በኢቢኤስ የተቀጠረችው። ከዚህ በኋላ ግን በኢቢኤስ ዳግም አንመለከታትም። ጋዜጠኛ፣ የመዝናኛ ፕሮግራም አቅራቢዋ ምህረት ዮሴፍ
ከፋና ቲቪ ወደ ኢቢኤስ ቲቪ ከተዘዋወረች ገና 7 ወራቶች ብቻ ናቸው የተቆጠሩት። የኢቢኤስ ዙረት ፕሮግራምን በመጀመሪያ ቀኗ ሰርታ ነበር። በርካቶችም እንደተለመደው ቅልጥፍጥፍ አድርጋ በስኬት ተወጥተዋለች ሲሉ መስክረውላት ነበር። ጋዜጠኛ ምህረት ዮሴፍ በጣም ቀልጣፋ ከሚባሉ የመዝናኛ ፕሮግራም አቅራቢዎችም አንዷ ናት። በተለይም በፋና ላምሮት የሙዚቃ ውድድር ስትመራ ከዘፋኞቹ ሌላ የግጥምና ዜማ ደራሲዎችንና አቀናባሪዎችን ዕውቀትና የነሱን ዕውቅና እየሰጠች ትንታኔም እየሰጠች ጭምር የምታብራራበት የተለየ ችሎታዋ አይረሳም። በዚህም ተመልካቾችን ማዝናናት ብቻ ሳይሆን ዕውቀትም ታስጨብጥ ነበር። የፋና ላምሮት ቀጥታ ስርጭቶችን ስትመራም ቀልጥፍጥፍ ያለች ካሜራ የማያስደነግጣት ፕሮግራም የማስተዋወቅና የመምራት ብቃቷም ጥግ የደረሰ ለመዝናኛ ፕሮግራም የተፈጠረች አንበሳ ጋዜጠኛ እንደሆነች ያሳያል። ታዲያ ኢቢኤስ ለዚህ ጋዜጠኛ እንዴት ነፃነት መስጠት አልፈለገም? የምን መሞዳሞድ፣ የምን ሴትነትን መጠየቅስ ነው? የፋና ላምሮት ከ5 ሰዓት በላይ የፈጀውን 3ኛውን የአሸናፊዎች አሸናፊ ውድድር አድካሚ ስራን ከባልደረቧ ጋዜጠኛ ዳና ረጋ ጋር ያላንዳች እንከን በብቃት ስትመራውና ስትወጣው በዓይናችን ተመልክተናል። አሁን ታዲያ በኢቢኤስም የተለየ ነገር እሰራለሁ ብላ ብትቀላቀልም የገጠማት የተገላቢጦሽ ነው። ከአለቃዎቿ ጋር እንድትሞዳሞ ተጠይቃለች። ምህረት ዮሴፍም ይህንን ለ7 ወራት ካየችውና ከታገሰች በኋላ አሁን ከአቅሜ በላይ ነው በማለት ጣቢያውን ለቃ ወጥታለች። ኢቢኤስ ይህችን ሴት አጣት ያሉም በርካቶች ናቸው። በተለይም ቃለመጠይቅ ስታደርግ እጅግ ጎበዝ ናት። ኢቢኤስ ቲቪ መጨረሻ ላይ የኪነ ጥበብ ሰዎችን ቃለ ምልልስ ሲያደርግም ቦታው ላይ እሷን ነው መመደብ ያለበት በሚል የህዝብ አስተያየት ጭምር ጎርፎ ነበረ። ታዲያ አሁን ኢቢኤስ ምህረት ዮሴፍ የተባለች ቃለ መጠይቅ ከማድረጓ በፊት የሚያስፈልጋትን የንባብ ዝግጅት የምታደርግ ሳቢና ውብ አቀራረብ ያላት አድማጭነቷ የሚታይ ምርጥ የመዝናኛ አቅራቢ ብቻ ሳትሆን ጋዜጠኛንም አፈሰ ተብሎ ሰዎች አውርተው ሳይጨርሱ ከኢቢኤስ ጋር መለያየቷ ምን ጉድ ነው ያስባለ ነው። ምህረት ዮሴፍ ግን አልችልም፣ በኢቢኤስ ውስጥ ያለው የሥራ ባህሪ ሳይሆን ከአለቆች ጋር የመሞዳሞት ተግባር ነው በማለት እውነቱን አጋልጧለች። በሌሎች ትልልቅ የቴሌቪዥን ጣቢያዎችስ እነዚህ ነገሮች አለመኖራቸውን እንዴት እናውቃለን? እንደ ምህረት ዮሴፍ ደፍሮ ያለውን ችግር የሚናገርስ ማን ነው?